የወንድ የጡት ጫፎች ማጥባት ይችላሉ? አዎ ሰምተሃል። ወንዶች ለምን የጡት ጫፍ እንዳላቸው አስበውት ያውቃሉ? የወንድ አካል በሚያስደንቅ ሁኔታ የተሞላ ነው። አንዳንድ ባህሪያቱ እንኳን በሴቶች በወንዶችም ዘንድ እምብዛም የማይታወቁ ሆነው ይቆያሉ። የአዳም ፖም ዓላማ ምንድን ነው? ስለ ወንድ አካል አስደናቂና እንግዳ እውነታዎች። ስለዚህ ስለሚኖሩበት አካል የበለጠ ለማወቅ ከፈለጉ ተዘጋጁ። ይህንን ቪዲዮ እስከ መጨረሻው ይመልከቱ። የጄኔቲክስ ሊቃውንት የሰው ልጅ በቴክኒካል ሕይወትን እንደ ባዶ ሰሌዳ ይጀምራል ይላሉ። እናም በመጀመሪያዎቹ 5-6 ሳምንታት ውስጥ ኤክስ ክሮሞዞን ብቻ በፅንስ ውስጥ ይገኛል። የኤክስ እና ዋይ ክሮሞዞን ጾታን የመወሰን ኃላፊነት አለባቸው። ለመጀመሪያዎቹ 5-6 ሳምንታት ብቻ የኤክስ ክሮሞዞን ብቻ እንዳለ አረጋግጠዋል። 2 ኤክስ ክሮሞዞን ቢገናኙ ሴት ይወለዳል። ኤክስ እና ዋይ ክሮሞዞኖች ቢገናኙ ደግሞ ወንድ ይወለዳል። ከ5 እስከ 6 ሳምንት በኋላ ፅንሱ ወንድ መሆን ካለበት የዋይ ክሮሞዞን በመጨረሻ ጾታዊ ልዩነት በሚባል ሂደት ውስጥ ይታያል። እናም የዋይ ክሮሞዞን ጨርሶ ካልመጣ ፅንሱ እንደ ሴት ማደጉን ይቀጥላል። ጡት ማጥባት ይችላሉ? አዎ ሰምተሃል። ወንዶች ለምን የጡት ጫፍ እንዳላቸው አስበው ያውቃሉ? ቀደም ሲል ወንዶች ሴት በመሆን ሕይወትን መጀመራቸውን እንደነገርኩት ያስታውሱ። ወንዶችና ሴቶች የተገነቡት ከተለመደው ንድፍ ነው። እናም ለዛ ነው ወንዶች የጡት ጫፍ ያላቸው። በንድፈ ሐሳብ የወንዶች ጡቶች የወተት ትቦችና አንዳንድ የጡት ቲሾች ስላሏቸው ወንዶች ጡት ማጥባት ይችላሉ። ሌላው ምክንያት ለወተት ምርት የሚሆነው ኦክሲቶሲን እና ፕላላቲን የተባሉ ሆርሞኖች ስላሏቸው ነው። ነገር ግን አትፍሩ፣ የተለመደ ስላልሆነ ማጥባት መጀመር አይጠበቅቦትም። በጡት ጫፎች ላይ ከፍተኛ መነቃቃት ካደረጉ በኋላ ወንዶች እንዳጠቡ ግን ሪፖርቶች አሉ። ድንገተኛ ጡት ማጥባትን በተመለከተም ሪፖርቶችም አሉ። ይህም ትንሽ አስቸጋሪ ሊሆን ይችላል። ነገር ግን እነዚህ ሁኔታዎች ሊከሰቱ የሚችሉት በጣም ብዙ የፕሮላኪን ሆርሞን ሲፈጠር ብቻ ነው። ከእርሶ የፕሮላኪን መጠን ጋር ምላሽ የሚሰጥ መድኃኒት ካልወሰዱ በቀር ስለ ድንገተኛ ጡት ማጥባት መጨነቅ የለቦትም። የአዳም አፕል ምን እንደሆነ አስበው ያውቃሉ? መውጣት ሲጀምር አስተውለዋል? በወንዶች የጉርምስና ዓመታት ሰውነታቸው ተከታታይ ለውጦች ያጋጥማቸዋል። ከእነዚህም አንዱ የአዳም አፕል ብቅ ማለት ነው። የሊንክሰን እድገትን ግምት ውስጥ በማስገባት ይሰፋል። ማንቁርት ሲያድግ የሰውነት ድምፅ እየተዋጠ ይሄዳል። አንዳንድ ወንዶች የድምፅ ሳጥናቸው ወይም ማንቁርታቸው ትልቅ ከሆነ ትልቅ የአዳም አፕል ሊኖራቸው ይችላል። ሴቶች የአዳም አፕል ሊኖራቸው እንደሚችል ያውቃሉ? አብዛኞቹ ሴቶች ትናንሽ የአዳም አፕል ስሪት አላቸው። ራሰ በረሃ በመታጠቢያ ቤቶ ውስጥ የተወሰኑ የፀጉር መርገፍ ካዩ አይረበሹ። የአሜሪካን የቆዳ ሕክምና አካዳሚ እንደሚለው ሰዎች በአጠቃላይ በቀን ከ50 እስከ 100 የሚደርሱ ፀጉሮች ያጣሉ። በራስዎ ላይ 100,000 በላይ ፀጉር ስለሚኖር ከ50 እስከ 100 ፀጉሮች ብቻ ቢጠፋ ምንም ችግር የለውም። ነገር ግን ወደ ራሰ በራነት የሚያመራው ከፍተኛ የፀጉር መርገፍ ብዙ ወንዶችን የሚያጠቃ ችግር ነው። ራሰ በራነት ያለው ጂን በእናቲቱ ኤክስ ክሮሞዞን ብቻ አይተላለፍም። አንድ ወንድ አባቱ ራሰ በራ ከሆነ ፀጉሩ የመመለጥ ዕድሉ በ60 በመቶ ይጨምራል። የወንድ ሆርሞኖች እንቅስቃሴም የፀጉር መርገጫ ላይ ተጽዕኖ ስለሚያሳድር ሰውነት ቀስ በቀስ አዲስ ፀጉር የማምረት ችሎታቸውን ያጣል። የፀጉር ወደ ኋላ መመለስ ይጀምራል። እናም ከጭንቅላት በላይ ያለው ፀጉር
ይሳሳል። ውጥረትና የተመጣጠነ ምግብ አለመመገብ መላጣነትን በእጅጉ ይጨምራል። ወንዶች ገና በጉርምስና ዘመናቸው ፀጉራቸው መጥፋት ሊጀምር ይችላል። ይህ በአንተ ላይ የደረሰ ከሆነ አትጨነቅ። ሙሉ በሙሉ መላጣ ለመሆን ከ15 እስከ 25 ዓመት ይወስዳል። ታዲያ አንዳንድ ጥናት ራሰ በራ ወንዶች የበለጠ የበላይና ማራኪ እንደሆኑ ተደርጎ ይወሰዳሉ ይላል። ስለዚህ ይህንን ገጽታ በእርግጠኝነት ይወዱታል። የወንድ ፊት ወጣትነትን ለብዙ ዓመታት የሚያቆይ ሲሆን የሴት ፊት ግን በቶሎ ያረጃል። የአንድ ወንድ ፊት ከሴቶች ፊት ይልቅ ለብዙ ዓመታት የወጣትነት ቁመናውን ይጠብቃል።